የእግዚአብሔር ሕዝቦች እንዴት አደራችሁ? እግዚአብሔር ተባረከ ይሁን። የደከመ ነፍስ የምታርፍበት፣ የተሰበረ ልብ የሚጠገንባት፣ አዲስ ተስፋ የሚቀሰቀስባት ዕለት ይህች ዛሬ እሁድ ዕለት ናት። አሜን። እግዚአብሔር የተባረከ ይሁን። ዛሬ ትላንትናን ትተን ነገን ደግሞ ለአምላክ ሰጥተን ሙሉ ማንነታችንን በፈጣሪ ፊት የምናሳርፍበት ልዩ ማለዳ ይሁንልን። አሜን። እግዚአብሔር የተባረከ ይሁን። የእግዚአብሔር ቃል ሲናገር መዝሙር 118 ከቁጥር 24 ላይ እንዲህ ይላል፣ እግዚአብሔር የሰራት ቀን ይህች ናት፣ በእርሷም ሐሴት እናድርግ ደስም ይበለን ይላል። እግዚአብሔር የተባረከ ይሁን። ስለዚህ ውብና ማለዳ እግዚአብሔር መንፈስ ቅዱስ እናመሰግንሃለን። ሌሊቱን ሙሉ እግዚአብሔር አባት ሆይ ሸፍነ ከልለ ጌታ መንፈስ ቅዱስ ከጨለማውና ድካምን ፍርሃትን እግዚአብሔር አባት ሆይ ከኛ ውስጥ አውጥተ ለዚህች አዲስ የብርሃን ዕለት እግዚአብሔር አባት ሆይ ስላበቃህን እናመሰግንሃለን። ስምህ ለዘላለም የተባረከ ይሁን። እግዚአብሔር መንፈስ ቅዱስ ዛሬ ደስ የሚለንና ሐሴት የምናደርግበት ቀን ነው። ካለፈው ሳምንት ውጣ ውረድ የተረፉትን እግዚአብሔር ሆይ ትውስታዎች ሁሉ፣ በውስጣችን የተደበቁትን የድካም ስሜቶች፣ ጭንቀት፣ ጥርጣሬ ሁሉ እግዚአብሔር መንፈስ ቅዱስ በፊትህ እግዚአብሔር አባት ሆይ በኢየሱስ ክርስቶስ ስም እጥላለሁኝ። እግዚአብሔር መንፈስ ቅዱስ እግሮቻችን የደከሙበትን፣ ልባችን የሰለቸበት እግዚአብሔር ሆይ አእምሮአችን በሐሳብ የተናወጠበትን ስፍራ ሁሉ በሰማያዊ ሰላምህ እንድትዳስሰው በጌታ በኢየሱስ ክርስቶስ ስም እንጸልያለን። አባ በዚህ የተቀደሰ ማለዳ የልባችንን በር እግዚአብሔር ሆይ በፊቶች እንከፍታለን። መንፈስ ቅዱስ ያንተን ጥሪ እንድንሰማ፣ ያንተን ድምፅ እንድንሰማ እግዚአብሔር መንፈስ ቅዱስ ጸጋህን አብዛለን። እናንተ ደካሞች ሸክማችሁ የከበደ ኑ ወደ እኔ ማሳረፋችኋለሁ እንዳልክ አባት ሆይ ይህንን ተስፋ ቃል ይዘን ሸክማችንን ሁሉ በእግር ስርና እግዚአብሔር ሆይ እንጥላለን። ዛሬ ነፍሳችንን ወደ አንተ ማደሪያ ወደ እረፍትህ እግዚአብሔር ሆይ ወንዝ እንድትወስዳት እግዚአብሔር አባት ሆይ ሕይወታችንን በአዲስ ልባችንን እግዚአብሔር ሆይ በማይነጥፍ ተስፋ እንድትሞላው እግዚአብሔር መንፈስ ቅዱስን ይጸልያለሁ። እግዚአብሔር መንፈስ ቅዱስ ዛሬ እንድትባርከን ለአንደበታችን እግዚአብሔር ሆይ ፍቅር፣ ሰላም፣ የይቅርታና የሰዎችን ልብ እግዚአብሔር ሆይ የሚጠግን የሚያንጽ በጎ ቃልን እግዚአብሔር አባት ሆይ ከአንደበታችን እንዲወጣ እንዲያፈልቅ ዛሬ በኢየሱስ ስም በአንደበታችን ላይ ይሄ ይሁን። መንፈስ ቅዱስ ካፋችን የሚወጣው ነገር ሁሉ ሰውን የሚያነጽ እንዲሆን በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ለልባችን እግዚአብሔር ሆይ ቅሬታን፣ ቁጭትን አውጥተን ጥለን እግዚአብሔር ሆይ በትህትና እንድትሞላን በዚህ ማለዳ እግዚአብሔር አባት ሆይ በፊትህ እንቀርባለን። አባ ሰዎችን አንተ በምታያቸው የፍቅር አይት ማየን እንድንችል እግዚአብሔር መንፈስ ቅዱስ ልክ እንዳንተ አባት ሆይ ውስጣዊ እይታችንን እንድታበራለን በጌታ በኢየሱስ ክርስቶስ ስም ጸልያለሁ። አባ ለእግሮቻችን ደግሞ መንፈስ ቅዱስ ጠብን፣ ክርክርን ሳይሆን እግዚአብሔር ሆይ የፍቅር የሰላም ጎዳናን መራመድ እንዲችሉ እግዚአብሔር አባት ሆይ የድጡን መንገድ ትተው አቤቱ እግዚአብሔር ሆይ የቀናውን መንገድ ብቻ ማሰብ እንዲችሉ በኢየሱስ ክርስቶስ ስም እግሮቻችንን ሁሉ ለአንተ አደራ አሳልፈን ሰጠን። መንፈስ ቅዱስ ለእጆቻችን ለዛለው እግዚአብሔር አባት ሆይ ለተቸገረው ደግሞ መደገፍ ለሚፈልጉ ሁሉ እግዚአብሔር ሆይ እጆቻችን የተዘረጉ እንዲሆኑ በጌታ በኢየሱስ ስም የተባረኩ እጆች እንድታደርግልን በጌታ በኢየሱስ ስም ጸልያለሁ። እግዚአብሔር መንፈስ ቅዱስ ክብር ሁሉ ላንተ ይሆንልን። አቤቱ እግዚአብሔር አባት ሆይ ስለ ቤተሰቦቻችን እናመሰግናለን። ስለ ወዳጆቻችን፣ ስለ ልጆቻችን፣ ስለ ትዳራችን ሁሉ እግዚአብሔር ሆይ በዙሪያችን ስላሉት ሰዎች ሁሉ
አቤቱ ጌታ ሆይ አጥብቀን እንለምንሃለን። በእያንዳንዱ ቤት ውስጥ እግዚአብሔር ሆይ ያንተ ሰላም እንዲነግስ፣ ያንተ እረፍት እንዲነግስ እግዚአብሔር ሆይ ጸልያለሁ። በህመም ላይ ያሉትን በፈውስህ እጅ እንድትዳስሳቸው እግዚአብሔር መንፈስ ቅዱስ የልብ ስብራት ያለባቸውን እንድትጠግናቸው በዚህ ማለዳ በኢየሱስ ክርስቶስ ስም ጸልያለሁ። አባ ውሏችንን በዚህ ሕያው ቃል ውስጥ አደራ ውስጥ እግዚአብሔር ሆይ ሸሽጋለሁ። ውሏችን በአንተ ቃል ውስጥ እግዚአብሔር ሆይ የተሸሸገ ይሁን። መንፈስ ቅዱስ የእግዚአብሔር ሰላም ልባችሁንና ሐሳባችሁን ይጠብቃል ተብሎ እንደተጻፈ እግዚአብሔር ሆይ ሰላምህ ልባችንን እንዲጠብቅ ሐሳባችንን ሁሉ እንዲጠብቅ እግዚአብሔር ሆይ በኢየሱስ ክርስቶስ ስም ጸልያለሁ። ያንተ ሰላም ሁለንተናችንን ይጠብቅ። የቀኑ ውሏችን እግዚአብሔር ሆይ መውጣት መግባታችን እግዚአብሔር መንፈስ ቅዱስ ሐሳባችን ዝምታችን ሁሉ ያንተን ክብር የሚገልጥ እንዲሆን በዚህ በማለዳ በኢየሱስ ስም ጸልያለሁ። ዝምታችን ሁሉ ላንተ ክብር ይሁንልህ አባ። እናመሰግንሃለን። እያንዳንዱ የምናደርገው ነገር ሁሉ ላንተ ክብር ይሁን። እግዚአብሔር መንፈስ ቅዱስ ሕይወታችንን ሙሉ ለሙሉ ለታመኑት እጆች አደራ አሳልፌ እሰጣለሁ። እግዚአብሔር መንፈስ ቅዱስ እናመሰግንሃለን። ክብር ላንተ ይሁን። አሜን። እግዚአብሔር አብ በረከት፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት ከሁላችን ጋር ይሁን። አሜን። የዘላለሙን አዳኝ ፈዋሽ የሆነውን ጌታን መቀበል የምትፈልጉ ከኔ ጋር እንዲህ ብላችሁ ጸልዩ። ጌታ ኢየሱስ ሆይ እኔ ኃጢአተኛ እንደሆንኩ አምናለሁ። ዛሬ ግን ኃጢአቴና ከቀድሞ የድካም ሕይወቴ በንስሐ ወደ አንተ እመለሳለሁ። አንተ ስለ እኔ መስቀል ላይ እንደሞትክና በሦስተኛውም ቀን ከሙታን እንደተነሳ በልቤ አምናለሁ፣ በአፌም እመሰክራለሁ። የዘላለሙ አዳኜ የነፍሴ ፈዋሽና እረኛዬ አድርጌ ዛሬ በሕይወቴ እቀበልሃለሁ። ከዛሬ ጀምሮ የሕይወቴ ጌታና መሪ ሁንልኝ። ስሜን በሕይወት መዝገብ ላይ ጻፍልኝ። በፍቅርህና በጽድቅህ መንፈስ አድሰኝ፣ አግዘኝ። ዛሬ ይህንን ውሳኔ ወስናችሁ ሁሉ ከእውነተኛው ሕይወት ምንጭ ጋር ተገናኝታችኋልና የዘላለም ሕይወት ሰላም የእናንተ ሆኗል። አሜን።